በጥሞና በመንፈስ ስሙ። እግዚአብሔር አእምሮአችሁን ይክፈት። በልጁ የሚታመን ወይም በወልድ የሚታመን አብ ደግሞ አለው ይላል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያይም። ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነቱ በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አምላክ ከተፈለገ ልጁ ኃያል አምላክ ነው። ልጅ ከተፈለገ ልጁ ወንድ ልጅ ነው። አባት ካስፈለገ ልጁ የዘላለም አባት ነው። በየትኛው መንገድ እሱን ነው የምታገኘው። ወልድን ሲታምን ወይም ልጁን ሲታምን አብን ታገኛለህ። እንዴት? የዘላለም አባት ነዋ። እሱን ሲታምን አምላክን ታገኛለህ። እርሱ ኃያል አምላክ ነዋ። ልጅ የተባለው ለምንድን ነው? በስጋ ስለተገለጠ፣ ስጋ ስለለበሰ፣ ሰው ማኅፀን ገብቶ ስለወጣ ማርያም ትውለደው እንጂ የማርያም ፈጣሪ ነው እሱ። ልጁ ያለው ሕይወት አለው። ልጅ ሲኖር ነው ሕይወት ምኖረው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያይም። የሕይወት መገኛ የሕይወት ምንጭ ኢየሱስ ነው። ስለዚህም ልጁን ስታምን ነው አብን የምታገኘው። ልጁን ስታምን ነው ሕይወትን የምታገኘው። ልጅ ሕይወት ነው። ልጅ እውነት ነው። ልጅ መንገድ ነው። ኢየሱስ ምን አለ? እውነት፣ ሕይወት፣ መንገድም እኔ ነኝ አለ። ስለዚህም በኢየሱስ ስታምን ሕይወትን ታገኛለህ። በኢየሱስ ስታምን አብን ታገኛለህ። በኢየሱስ ስታምን መንፈስ ቅዱስን ታገኛለህ። የሁሉ ማሰሪያ የሁሉ መገኛ እሱ ነውና። ለምሳሌ አንደኛ ዮሐንስ ምዕራፍ 2 ከቁጥር 22 ጀምረን ስናነብ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። በልጁ የሚታመን ወይም በወልድ የሚታመን አብ ደግሞ አለው ይላል። ስለዚህ እኛ አብንና ወልድን መንፈስ ቅዱስን ያመንን እኛ ነን። ለምን? ኢየሱስ መንፈስ ነው። ኢየሱስ የዘላለም አባት ነው። ኢየሱስ ኃያል አምላክ ነው። ኢየሱስ ሕይወትና መንገድ እውነትም ነው። እግዚአብሔር ይመስገን። ኢሳይያስ ምዕራፍ 9 ከቁጥር 6 ጀምረን ስናነብ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነቱ በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አምላክ ከተፈለገ ልጁ ኃያል አምላክ ነው። ልጅ ከተፈለገ ልጁ ወንድ ልጅ ነው። አባት ካስፈለገ ልጁ የዘላለም አባት ነው። በየትኛው መንገድ እሱን ነው የምታገኘው። ወልድን ስታምን ወይም ልጁን ስታምን አብን ታገኛለህ። እንዴት? የዘላለም አባት ነዋ። እሱን ስታምን አምላክን ታገኛለህ። እርሱ ኃያል አምላክ ነዋ። እሱን ስታምን መንፈስ ቅዱስን ታገኛለህ። ራሱ ኢየሱስ መንፈስ ነው። አንድ ጊዜ ዮሐንስ ወንጌል ምዕራፍ 22 ከቁጥር 19 ላይ ደቀ መዛሙርቱ ቤቱን ዘግተው ብቻቸው በኢየሩሳሌም ቤተ መቅደስ ቁጭ ብለው እያሉ ኢየሱስ ክርስቶስ መጣ። ደጆች ተዘግቶ በሩ ሳይከፈት ጣራው ሳይነደብ በመካከላቸው ቆመና ሰላም ለእናንተ ይሁን አለ።
ሲያዩ ቤቱ አልተከፈተም፣ ደጆች ተዘግቶ ነው ያሉት። ግን ኢየሱስ ገብቷል። መንፈስ ስለሆነ ደጅ ሳይከፈት ይገባል። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ብሎ አይሁዶች ከቦት እያሉ ኢየሱስ ሲናገር አንተ 50 ዓመት ያለውን አብርሃምን አይቻለሁ ትላለህ አሉት። ከዛ ሊወግሩት ድንጋይ ሲያነሱ ተሰወረባቸው። የለም መንፈስ ስለሆነ መሰወር ቻለ። መንፈስ ስለሆነ ኢየሱስ ደጆች ተዘግቶ እያሉ ገባ። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ መንፈስ ነው አለ። ሁለት መንፈስ የለም፣ መንፈስ አንድ ነው። እግዚአብሔር መንፈስ ነው አለ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ እግዚአብሔር መንፈስ ነው አለ። ጌታ መንፈስ ነው አለ። አንድ መንፈስ አለ፣ አንድ ጌታ አለ። አንድ መንፈስ ካለ እግዚአብሔር መንፈስ ነው ካለ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ካለ ሁለተኛ ቆሮንቶስ 3:17 ላይ ጌታ መንፈስ ነው ካለ ደጆች ተዘግቶ እያሉ መግባት ከቻለ ሊወግሩት ድንጋይ ሲያነሱ መሰወር ከቻለ ኢየሱስ ምንድነው? መንፈስ ነው። ሃሌሉያ! በእውነት እግዚአብሔር ለሕዝብ ሁሉ አይምሮን ይክፈት። በማስተዋል እናንብብ። ይህ ነገር ቴዎሎጂ በመማር የሚገባ አይደለም። ብዙ በመጻሕፍት ኮሌጆች ዞሮ በመማር የሚገለጥ ነገር አይደለም። ከሰማይ መንፈስ ቅዱስ ወርዶ አእምሮን ከፍቶ እሱ ሲገልጥ ነው የሚገለጠው። ይህ ነገር ሰዎች የሐዋርያት እምነት ተከታዮችን ኦንሊ ጂሰሶች ብለው ይጠራሉ። ልክ ናቸው እንጂ ኢየሱስ ብቻ ከሱ በቀር ሌላ የለም። ይሁዳ ምዕራፍ 1 ከቁጥር 4 ጀምረን ስናነብ የእግዚአብሔር ቃል እንዲህ ይላል። 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሣችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ብቻውን ያለውን ይክዳሉ ነው ያሉት። በግሩፕ ያሉትን አይደለም፣ አንድ ለሶስት የተቀመጡትን አይደለም። ብቻውን ያለውን ኢየሱስን ይክዳሉ አለ። ልክ ናቸው። ኦንሊ ጂሰሶች ያሉን መጽሐፉ ብለዋልና አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 17 ላይ እሱ ብቻውን አምላክ እንደሆነ ከእርሱ በቀር ሌላ አምላክ እንደሌለ ዘመናት የማይለውጠው በዘመናት የማይሽረው አምላክ እሱ እንደሆነ ይናገራል። ቁጥር 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን አለ። ብቻውን አምላክ ለሚሆን ኦንሊ ጂሰሶች ያሉን ልክ ናቸው። እባካችሁ ይህንን ድምፅ ስትሰሙ የሆነ በሙግት አትስሙ፣ በማስተዋል ስሙ። በመሳደብም መልስ አትመልሱ፣ በጥያቄ በመጠያየቅ መልሱ። ተሳዳቢዎች የእግዚአብሔርን መንግሥት ስለማይወርሱ ይህንን ድምፅ ስትሰሙ የኢሌይነት መንፈስ እንዳይዛችሁ በጥሞና በመንፈስ ስሙ። እግዚአብሔር አእምሮአችሁን ይክፈት። ልጅ የተባለው ለምንድን ነው? በስጋ ስለተገለጠ፣ ስጋ ስለለበሰ፣ ወደ ሰው ማኅፀን ገብቶ ስለወጣ ማርያም ትውለደው እንጂ የማርያም ፈጣሪ ነው እሱ። ዮሴፍ አባቱ አይደለም። ዘር ሐረግ እየቆጠረ መጽሐፍ ቅዱስ የከለ ልጅ ነው፣ የከለ ልጅ ነው፣ የከለ ልጅ ነው እያለ ይምጣና ኢየሱስን የከለ ልጅ ነው አይለውም። ግንኙነትና ከእሱ ጋር ዝምድና የላቸውም። እሱ ከሰማይ ነው፣ እናንተ ከታች ናችሁ፣ እኔ ግን ከላይ ነኝ አለ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም አለ። ማርያም ጋር ሲመጣም እኮ ነበረ እሱ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ሲታነቡ እውነተኛ ብርሃን ወደ ዓለም ይመጣ ነበረ።
በዓለምም ነበረ ይላል። የመጣው እኮ የነበረውን ነው እንጂ አዲስ አይደለም ወገኖቼ። ኢየሱስ ክርስቶስ እሱ ብቻውን ነው። እሱ ሕይወት ነው። አንድ ጊዜ ሐዋርያ ሥራ ምዕራፍ 1 ከቁጥር 10 ጀምረን ስናነብ ኢየሱስ ክርስቶስ ወደ ላይ ሲያርግ ደቀ መዛሙርቶቹ አንጋጦ ሲያዩ መልአክ ወረደና እናንተ የገሊላ ሰዎች ወደ ላይ ለምን ታያላችሁ? ይህ እያያችሁት ከእናንተ ወደ ሰማይ የሄደው ኢየሱስ እንዲሁ ይመጣል። የሄደው ይመጣል። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። እሱም በሰማይ የሚኖረው የሰው ልጅ ነው። የሰው ልጅ ነው። እሱ ኢየሱስ ነው። ብቻውን ይመጣል። ሃሌሉያ። ይህንን ለሁሉ ሰው እንዲደርስ ሰው ሁሉ ሰምቶ ግንዛቤ እንዲያገኝ ሼር አድርጉ። እግዚአብሔር እየባረከ ይባርካችሁ። ለዘላለም ተባረኩ። እግዚአብሔር ኢትዮጵያን ይባርክ። በኢየሱስ ክርስቶስም ለምትሰሙ ሁሉ ሰላም ይሁንላችሁ፣ የአእምሮ መከፈት ይሁንላችሁ። እግዚአብሔር የልብና የአእምሮን ማስተዋል ይስጣችሁ። በኢየሱስ ስም ተባረኩ።